ሁለቱ በሰሩት ቪዲዮ ያስደነገጣቸው ሀይሚና ቅዱስ ብሩኬ በመምጣት ሁለቱን አስደንግጧቸዋል። እናንተ እንደፈለጋችሁ መኖር ትችላላችሁ፣ እኔ ልወጣላችሁ ነው፣ ይድላችሁ፣ እቃዬን ልወስድ ነው የመጣሁት በማለት ሁለቱንም አስደንግጧቸው ነበረ። በዚያም ሀይሚ ተጨንቃ ቅዱስን አንተነህ እንደዚህ ያደረግከኝ በማለት ደግሞ ቅዱስንም ልትወቅሰው ችላለች። እንደዚያ ሳይሆን ይህንን ሀሳብ ያመጣሽው ራስሽ ነሽ፣ ይህን ደግሞ ይቅርታ ልትጠይቅኝ የምትችው አንቺ ነሽ በማለት ደግሞ ወደ ሀይሚ ዞሮ ሀይሚን ወቅሷታል። የሀይሚ ጥፋት ነው። የሀይሚ ጥፋት ደግሞ ራሷ ልትጸጸትና እሷ ባደረገችው ደግሞ ያው ብሩኬ ላይ እንደዛ ማድረጓ ብዙም ደስተኛ ስላይደለች ብሩኬንም ይቅርታ ጠይቋል። ድንገት ብሩኬ እካቻለ ብሩኬ መጣህልኝ ብላ እሱ ላይ ጥምጥም ብላ እቅፍ ስታደርገው እኔ አትንኪኝ፣ የራስሽ ጉዳይ፣ አልወድሽም፣ እኔ የአንቺ ፍቅር በቅቶልኛል። ስለዚህ ከእንግዲህ በኋላ እኔ የመጣሁት ዕቃዬን ለመውሰድ ስለሆነ እናንተ እንደፈለጋችሁ መኖር ትችላላችሁ በማለት ደግሞ ብሩኬ ሲናገር ቅዱስና አንተ ከዚህ ቤት ሄደህ እኔ ልቀመጥበት ነው ወይ? ለምን እንደዛ ታደርጋለህ? እውነቱን ላስረዳ እንድታምነኝ እፈልጋለሁ። እኔ አላደረግኩም። አንተ ቆይ አንተ ስታስበው እንዴት እኔ ይህንን ነገር አደርጋለሁ? በማለት ደግሞ ያንን ሀሳቡን የተሰማውንና ባደረገው በሰራው ቪዲዮ በጣም ስለተጨነቀ ለብሩክ ቅዱስ ይነግሩታል። ብሩክም ሰርቶላቸዋል። ብሩክ ግን ሁለቱ እየሰሩ ያለው ስራ ብሩኬን ትንሽ አበሳጭቶ ነበረና ብሩኬ ደግሞ ጨርቄን ልወስድ ነው፣ እቄን ልወስድ ነው ከዚህ ቤት የመጣሁት በማለት በመጨረሻ ግን ሁለቱንም ፕራንክ አድርጓቸዋል። ደግ አድርጓል። እኔ የመጣሁት የገዛ ልብሴን ልቀይር ነው እንጂ የራሳችሁ ጉዳይ፣ ግን ሁለተኛ የምታደርጉትና ያደረጋችሁት ነገር ለተመልካችም ደስ አይልም። ተመልካችም እናንተን በጥሩ አይነት አይደለም ለእናንተ ምላሽ የሚሰጣችሁ። እንዴት እንዲህ አይነት ነገር ትሰራላችሁ? በማለት ብሩኬ ሁለቱንም የሚገባ መልስ መልሶላቸዋል ማለት ነው። ሌላው ደግሞ የጌሙ ቀን ማንም እንዳይቀር ተብላችኋል። ቤተሰብ እንዳትቀሩ። ሀይሚ ከምሽቱ 4 ሰዓት የሀይሚ ጌም ማን ያሸንፍ ይሆን? ሀይሚ ናት ወይንስ ደግሞ የግምጃዋ እሷ መሰለችኝ እና ሁለቱ ናቸው እና የግምጃና ሀይሚ ሁለቱ አለ ማለት ነው። ያንን ማታ 4 ሰዓት ማንም ሰው እንዳይቀር ብላለች፣ እሷ ተናግራለች። ያው ተመልካችም ሲጠብቁት እየነበረ ነው። ለሀይሚ ማንኛችሁም እንዳትቀሩ ባይሆን በታብታብ አደራ እያለች ነው ሀይሚ። እንግዲህ ያው ስጦታውም እንዳለ ነገር ሆኖ ያንን አስጠንቀቃ ተናግራለች ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ወደ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። የሀይሚና ቅዱስ የሰሩት ቪዲዮ ትንሽ አበሳጭቶት ነበረ እና ብሩኬ በዛ ደግሞ የመጣው ልጅ እኔ በእንግድነት ስመጣ በዚህ መልክ መቀበልሽ ጥሩ አይደለም። አሁን እንዴት አባቴ አድርጌ ነው ይቅርታ የምጠይቀው? እኔ እንዲህ አይነት ነገር እኔ እንደማይሳካልኝ ደስ እንደማይለኝ እያወቅሽ ይህንን ስራ እንድሰራ የሰጠሽኝ አንቺ ነሽ በማለት ደግሞ ሀይሚ አንተን እንደዚህ ያደረከኝ እያለች ወደ ቅዱስም ያው ቀልድ ነገር ጣል አድርጋበታለች። በዛም በሁለቱ መካከል ደስ የሚል ቆይታ ነበረ። ብሩኬም ድንገት መጥቶ የተፈጠረውን ነገር ትክክል እንዳልሆነ ሌላ ነገር መሰራት እንዳለበት እና የተሰራው ነገር ትክክል አይደለም፣ እንደዚህ መደረግ የለበትም፣ ከዚህ ምን ያስተምራል በማለት ብሩኬም ለእነሱ ተናግሮ ያው በሰሩት ቪዲዮ ምንም ነገር እንዳልተሰማውና እሱም በተራ በመጨረሻ ላይ ያው ፈተና አድርጓቸዋል። ሀይሚ ያላት እድል እንግዲህ ያው በጌሟ ነው። በዛም መልእክቷን አስተላልፋለች። ያም ደግሞ ሰላም ሆኒ፣ ጥሩ ነገር ተመኝ፣ በፍቅር ኑሪ፣ በሁለታችሁ በጥንዶቹ መካከል ሌላ ሰው አታስገቢ
በጥሩ ጌምሽን ድል እንድታደርጊ እያሉ ብዙዎቹ ኮመንታተሮች ሰጥቷታል ማለት ነው። ሀይሚ መልካም እድል እንላለን። እስኪ ቤተሰቦች እንግዲህ ያው ሀይሚ ነው ሀይሚ የሚል ይበዛልና ደስ የሚል ነበር። የሁለቱ መጨረሻ የናፈቀና ምን ይፈጠር ይሆን? ብሩኬስ ከጠፋበትና ከፍፄ ጋርም ተገናኝታ ፍፄንም አለበት ብሩኬ ውሰደኝ ጨንቆኛል፣ እዚህ ቤት ያላንተ ላድር አልችልም፣ አይነጋልኝም፣ አይመሽልኝም፣ ብሩኬ እባክህ ያንተ ፍቅር ጠፍቶበት ቤቱ እንዴት ቤት ይሆናል? በጣም ቀዝቅዟል ብሩኬ ብላ እሷም መልእክቷን ተናግራ ነበረ በፍፄ ቻናል። ያው ፍፄም ችግር የለም አፋልግሻለሁ እንዳላት ራሱ ቤት መጥቶ እንግዲህ ያው ተገናኝተው ሁሉንም ነገር አውርተዋል። በጣም ደስ የሚል ነው። የሀይሜም ያው የጌም ጨዋታ ስላለ ብሩኬ ከጎኗ ሆኖ ሊደግፋት የሚችልበት ጊዜ ስለሆነ ሊነጠላት አልፈለገም። እንደዚህ ነው አፍቃሪ። በጣም ደስ ይላል። እና ሀይሚ ብሩኬን ያው አጥፍቻለሁ ይቅርታ ብላ በአደረገችው ነገር ሁለተኛ እንደማይደገማት በእንዲህ አይነት ህይወት ውስጥ እያለን እንዲህ አይነት ነገር መሰራት ስህተት ነው፣ ትክክል አይደለም ሲል ብሩክም ተናግሯል። በዚያም ደግሞ ከስህተቷ እሷ ትክክል እንዳልሆነች ጥፋቷን አምና ሁለተኛ እንዳይደገማት ያንን ነገር ለማድረግ ለብሩኬ ቃል ገብታለታለች ማለት ነው። እና ቤተሰብ ከእንግዲህ በኋላ በጥንዶች መካከል ሁለቱም መፈታትን ስለበዛ ሰው ገብቶ ሌላ ነገር ሀሳብ ወይንም እሱም ሆነ ሀይሚም ሆነች ወይንም ብሩኬ እንዲህ አይነት ነገር ቀጣይ ሊሰሩ አይችሉም ማለት ነው ቤተሰብ። ምክንያቱም ስለዚህ ይሄ ነገር የብሩክና የሀይሚ መጨረሻቸው ያሳምርላቸው። አካሄዳቸው ደስ ይላል፣ ጥሩ ነው በጣም ማለት ነው። እና ትንሽ ያው ተመልካችም ያስገመገመው ነገር እና ትክክል አይደለም ያሉበት ቪዲዮ ከቅዱስ ጋር እየሰሩትና ያደረገችው ነገር ነው። ምክንያቱም ምንም ወንድምና እህት ምንም ቢዋደዱ የአንድ እናትና የአባት ልጆች እንኳን ተቀራርበው ስርዓት አለው መቀራረብነት እንዲህ አይደለም። እና እሷም እንዴት በዚህ ልክ ትቀርቢያለሽ ባላት ሰዓት ደግሞ ብሩክ እየተናገረው ወንድሜ ነው ብላ ስትናገር እንዴት ወንድምና እህት በምን መልክ ነው በእንዲህ አይነት መልክ ተቀምጠው ታውቂያለሽ ወይ በማለት ላይም ጥያቄውን ጠይቆላት ነበረ። ያ ደግሞ ያው ትንሽ እሷን ስለጸጸታት ያንን ነገር ቀጣይ ላለማድረግ ቃል ገብታለች። ደስ ይላል። የብሩኬንም ይቅርታውን ተቀብላለች፣ የእሷንም እንደዚያው ማለት ነው። ምክንያቱም ተቀብሏታል፣ የቅዱስንም ተቀብሏል። መደረግ እንደሌለበት እንዲህ አይነት ነገር መደገም እንደሌለበት ለቀጣይ እንዲህ አይነት ቪዲዮ መሰራት እንደሌለበት ቪዲዮ ይህ ሀሳብ ስታመጡ ምን ያስተምራል የሚለውን ሀሳብም ብሩኬ ተናግሯል። እና ያ ነገር ደግሞ ትክክል አይደለም፣ ትክክል እንዳልሆነ አምነዋል። ሁለተኛ እንዳይደገም በዛም ጥፋት ስለሆነ እንዲታረሙ ነው። በቀጣይ ተመልካቾች ራሱ ቅሬታም ስለተሰማ እነሱንም ይቅርታ እንዲህ አይነት ነገር አይደገመንም ብለው ሀሳብ ሊሰጡ ይችላሉ። እና የነፍፄ ደስታ የሌሎችም ደስታ እንደገና ደግሞ በዙሪያቸው ሆነው የሚያውቋቸው የቅርብ ጓደኞቻቸው ይህንን ነገር ስለሰሙ መደረግ የለበትም በጭራሽ እያለም አለ። ከሀይሚ ጋር እንዲህ አይነት ነገር ሌላ ሰው ሊፈጽም አይችልም። ሀይሚን በዚህ መልክ እንዳትጠረጥራት። አንተ ሀይሚን ከነሱ በፊት አይደለም ወይ ቀድመህ የምታውቃትን ልጅ በሌላ አትጠርጥራት። ነገሮቹ እስከሚጣሩ ድረስ ሁሉንም በትዕግስት ጠብቀ መጨረሻውን መመልከት ነው ያለብህ የሚል ደግሞ መልካምና ጥሩ ጓደኞች ከብሩኬ ጎን ነበሩና ብሩክ የሚሄድበት አካሄድ በዛ መልክ ስለሆነ ሀይሚን በዛ መልክ እንዳልጠረጠራትና እንዲሁም ደግሞ ማለቴ ከአሁን በፊት እንዲህ አይነት ነገር እሷም ተጠረጥረኛለሁ ወይ እኔን አታምነኝም ወይ ስትለው
በቃ እንትን ብሏት ነበረ። ግን በቃ ምንም ያስተማረውን ሊያስተምር ስለማይችል እንዲህ አይነት ነገር አታድርጉ የማለት ምክር ሁለቱንም መክሯቸዋል። ሀይሚ ደስ ብሏታል፣ ይቅርታዋን ተቀብሏታል። ቅዱስን ግን ያው ቅጣት ይኖረዋል ለእሱ የሚዘጋጅለት ከጌሙ በኋላ ለእሱ ብድር ሊዘጋጅለት ይችላል። ምክንያቱም ብዙ ጊዜ ሆኗቸዋል ከተራራቁ። ሐዲስ ነው የመጣው። ሐዲስ ሲመጣ ደግሞ በተንኮል ስራ በሀይሚ ነው የተወጣውና ብሩኬ በሰላም ሳይሆን ያገኘው በዛ መልክ ነበር ያገኘው። ስለዚያ ብሩኬ ብድሩን ይመልሳል የሚል ተስፋ አለን ማለት ነው። ቤተሰብ በጣም ደስ ይላል። ለሀይሚ መልካም እድል እያላችሁ እንግዲህ እስከ ምሽቱ 4 ሰዓት ድረስ በጉጉት እንድትጠብቁ እላለሁ። ቤተሰብ በያላችሁበት ሰላም ቆዩልኝ። የቅመምና የቡራ አድናቂዎች የሆናችሁ ቻናሉን ላይክና ሼር እንዲሁም ሰብስክራይብ እያደረጋችሁ ቪዲዮውን ላይክና ሼር በማድረግ አበረታቱት እንላለን። ቀጣይ በሌላ ቪዲዮ እስከምንከሰት በያላችሁበት ሰላም ቆዩ። በድጋሚ ባይ ባይ።